ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር እግዚአብሔር ይመስገን። ከእናንተም ጋር ሰላም እግዚአብሔር ይብዛላችሁ። እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቤተሰብ ያልሆኑ የደወል ምልክቷን በመጫን ቤተሰብ ይቀላቀሉ። ዛሬ የላችሁ የመጣሁት የልቤ ትርታ የሚል አሳዛኝ የፍቅር ታሪክ ነው። ክፍል 1 ይዤላችሁ የመጣሁት ክፍል 1። ዛሬ ቀኑ አዲስ ነው። አሮጌው ዓመት አልቆ ሁሉም አዲስ ሆኗል። ትምህርት ቤቶች እየተከፈቱ ነው። ዩኒቨርሲቲዎችም ለተማሪዎቻቸው አቀባበል እያደረጉ ነው። ጌዲዮን የሁለተኛ ዓመት የዲግሪ ተማሪ ነው። በባለፈው ዓመት አገር አቀፍ ከፍተኛ ውጤት ያመጣው እሱ ነው። ዛሬ ሁለተኛ ዓመቱን ትምህርት ሊቀጥል ሻንጣውን ሸክፎ የጅማ ዩኒቨርሲቲን ረግጧል። እናም አቀርቅሮ በመንገድ ላይ ሳለ አንዲት ቅልብልብ ያለች ቆንጆ ፊት ለፊቱ መታ ተጋጩ። ከዛም እያየህ አትሄድም ብላ ጮኸችበት። እሱም ግን ምንም ሳይላት መንገዱን ቀጠለ። ልጅቱም ይቅርታ ባለመጠየቁ ተናዳ ተከትላ ሄዳ ልብሱን ያዘችና እያናገርኩ አይደል አለችው። ያምሃል አታስብም እያለች የስድብ አይነት ታወርድበት ጀመር። ጌዲዮን ግን እንኳን ይቅርታ ሊጠይቃት ቀናም አላለላት። ብዙ ተማሪዎች ከሩቅ ሆነው በፍርሃት ነበር የሚያዩዋቸው። ምክንያቱም ጌዲዮን ከባድ የሚጥል በሽታ አለበት። ግቢውን ከረገጠ ጊዜ ጀምሮ ከመጽሐፍና ደብተሩ ውጭ ጓደኛው ነኝ የሚል ማንም የለም። ሲበዛ ኮስታራ፣ ዝምተኛ፣ ብቸኛ ነው። ከትምህርቱ ውጭ ከመምህራኖቹ ጋር እንኳን አፍ ለአፍ ገጥሞ አያውቅም። ማንም ሲስቅ አይቼዋለሁ የሚል የለም። ከላይ ጀምሮ እስከታች ሁሉም ይፈሩታል። መቅደስ ግን አታውቀውም። የመጀመሪያ ዓመት ትምህርቷን ለመከታተል ገና ግቢውን መርገጧ ነው። እናም እጆቹን ከልብሱ አላቆ ግራ ይዞ መሄድ ፍሬን ከለቀቀ መኪና ራስን ለማዳን ይጠቅማል። እኔ ባላይሽም አንቺ እያየሽ መሄድ ግዴታሽ ነው አላትና አመናጭቋት ሄደ። መቅደስም ሁኔታው ገርሟት በነበረችበት ቆሞ ሲሄድ ታየው ጀመር። እናም እግዜር አወጣሽ የሚሉ ቃላቶች ከብዙ ተማሪዎች ወደ እሷ ተወረወሩ። ሁኔታው ግራ አጋባት። አንድ ተማሪ ልክ እንደዛ ሲላት ምን ለማለት ፈልጎ እንደሆነ ጠየቀችው። ልጁም እንዴ ጌዲዮን ማለት እኮ የግቢያችን አስፈሪና ጎበዝ እንዲሁም በሽተኛ ተማሪ ነው አላት። ከዛ ወዳ ብዙ ጊዜ ልታናግረው ፈልጋ ሳይሳካላት ቀረ። እሷም የግቢው ጎበዝና ተወዳጅ ሲበዛ ተፈቃሪ ተማሪ ሆነች። ያያትም ያረግድላታል። እሷ ግን ሀሳቧ ትምህርቷ፣ ልቧ ጌዲዮን ጋር ነበር። ቀኑ ሰንበት ነበር። መቅደስም ከጓደኞቿ ጋር በመሆን ቤተ ክርስቲያን ሄዳለች። ውዳሴም አድርሰው ሲጨርሱ የመቅደስ የመጨረሻ ጸሎቷ የመጀመሪያ ቀን የሰማሁትን የጌዲዮንን ድምፅ አሰማኝ ነበር። ሲጨርሱም ወደ ግቢ ተመለሱ። ግቢ ሲመለሱ ባየችውም ነገር ግን በጣም ደነገጠች። አንድ ወጣት መሬት ላይ ተዘርሮ ሲንፈራፈር በአፍና አፍንጫው አረፋ ሲደፍቅ ነበር። በዙሪያው ብዙ ተማሪ አለ፣ ግን የሚረዳው አንድም ተማሪ አልታያትም አለ። ጓደኞቿም በነበሩበት ቆሙ። እሷ ግን ልትሄድ እግሯን ስታነሳ ጓደኞቿ ያዟት።
መቅደስም ምን ሆናችሁ ነው? ልንረዳው ይገባል ብላ ጮኸችባቸው። አንዷ ጓደኛዋም ጌዶን እኮ ሁሌም ነው የሚጥለው፣ ደግሞ ማንም ተጠግቶት አያውቅም። ቢያጋባብሽስ? መሄድ የለብሽም ደግሞ ከአንድ ግቢ መምህራን ተማሪ ተለይተሽ የምትሄጂው ማን ስለሆንሽ ነው? እያሉ በየተራ ለፈለፉባት። እሷ ግን የሰማችው ጌዶን ነው የሚለውን ቃል ነበር። ደነገጠች፣ ተንቀጠቀጠች። በሁኔታዋ ጓደኞቿ ግራ እስኪጋቡ ድረስ ተርበተበተች። ለብዙ ጊዜ በልቧ ሲመላለስ የነበረውን ጌዶን እንዲህ ተዘርሮ ሲንፈራፈር ስታስተውል እሱ መሆኑን ስታውቅ በነበረችበት ደርቃ ቀረች። ከዛም ሁሉ ተመልካች ተለይቶ እሷ ትረዳው ይሆን? ፓርትቱ መቅደስም ድንጋጤው ባይለቃትም አቋሟን ሰብስባ ጌዶንን ወደ ወደቀበት ስፍራ በረረች። ነገር ግን በጣም እየተወራጨ ስለነበረ የምታደርገው ጠፋባት። ከዛም አያቷ ለሚጥል በሽታ የክብሪት ጭስ ጥሩ እንደሆነ ያወሩት ትዝ አላትና ሁሉንም ተማሪ ጋር እየዞረች ክብሪት ያለው ማለት ጀመረች። በሁኔታዋ ሩቅ የነበሩት ሁሉ መሰባሰብ ጀመሩ። አብሮ አበድ ሳትባል አይቀርም። መቅደስም በዛ ሰዓት የስሟ ነገር ግድም አይሰጣትም፣ ግን አለኝ እንቺ የሚላት አጣች። ውስጡን ይሳለቁባት ጀመር። ከሰው እያደርኩኝ ሰው እንዴት ይናፍቀኝ፣ ከሰው እያደርኩኝ ብርዱ እንዴት ተሰማኝ። እረ ጨከኑብኝ፣ ተደፍቼ እያዩኝ ባላየ ባልሰማ ዝም ብለው አለፉኝ። የማን ያለህ ልበል ከንባ ጎርፍ በቀር ሰው በሰውነቱ ሲቀር ሳይከበር። መቅደስ አለቀሰች። እንደምንም ብላ ጭንቅላቱን ጭኖቿ ላይ አድርጋ ባፍና ባፍንጫው የሚፈልቀውን አረፋ በለበሰችው ነጠላ ትጠርግለት ጀመር። አጭር ለማይባሉ ደቂቃዎች ማንቀጥቀጡ አላቆመውም ነበር። ከዛም ሲነቃ ሰውነቱ ሲረጋጋ ሁሉም ተበተነ። መቅደስ ግን አይኖቿን ከፊቱ ላይ ተክላ መንቃቱን ትጠባበቅ ጀመር። ከደቂቃዎችም በኋላ ጌዶን አይኖቹን ከመቅደስ አይኖች ጋር ተጋጭተው ተገለጡ። የመቅደስም አይኖች ማልቀሷን ያሳብቃሉ፣ ከንፈሮቿም ያንቀጠቅጣሉ፣ ጉንጮቿ በእንባ እርሰዋል፣ ላይን ያሳሳሉ። ጌዶን ትኩር ብሎ አያት። እሷም ከመደንገጧ የተነሳ ሰውነቷ መቆጣጠር ከበዳት። ጌዶን ቀስ ብሎ ከእግሮቿ ላይ ተነሳ። አስተያየቱ ግን መልካም እንዳደረገችለት ሳይሆን ልክ እንደ ጠላቱ ነበር። ከዛም ጥሏት ሄደ። ትንሽ ከተጓዘ በኋላም ቆም ብሎ አሰበና ተመለሰ። መቅደስም ከመሬት ተነሳች። እሱም መሬት እያየ አመሰግናለሁ አላትና ተመልሶ ሄደ። መቅደስ ግን ደስ አላት፣ ጸሎቷም ሰመረ። መቅደስ የግቢው መነጋገሪያ ዜና ሆነች። ግማሹ ጎበዝ ተማሪ ስለሆነ ደግሞ
እሷም ስለሆነች አዝናለት ነው ይላሉ። ግማሹ ደግሞ ለዚህ አይመስለኝም የለ አፍቅራው ነው ሃሃሃ። ጌዲዮን አሁንም ምኑም ይፈቀራል? እረ ከበሽታው በቀር ጌዲዮን ምን ይጎለዋል? ምን አለውና በቃ ግቢውን በአንድ እግር ቆመ። መቅደስም ከሱ እንደተለየች ወደ ዶርም ነበር የሄደችው። ጓደኞቿ ቀድመዋታል ገብተዋል። ልክ ስትገባ መቅደስ ግን ምን ታምር ነው ምን ጉድ ነው እያሉ ይነዘንዟት ጀመሩ። ከጓደኞቿ አንዷ የሆነችው ብርሃን ቀጠለች። እኔ ግን የገረመኝ የመቅድ እንደዚህ መሆን ሳይሆን የእሷ አለመማታት ነው። መቅደስም አረ ተረጋጉ፣ ጌዱ እኮ እንደምታስቡት ክፉ ሰው አይደለም ስትል ዶርሙ ሁሉ በሳቅ ሞሉት። ሔዋን ቀጠለች። በአንድ ቀን እንደዚህ አፍሽን ሞልተሽ ስለ እሱ ካወራሽ ሳምንት አብረሹ ብትሆኝማ ታሪክ ትጽፊያለሽ እያሉ መሳሳቅ ጀመሩ። ብርሃን ተነሱ ሻይ ቡና ብለን እንምጣ አለች። ሔዋንና ወይንሸት ተስማሙ። መቅደስ ግን ማንበብ እንደምትፈልግ ነገረቻቸው። ቀረች። እነሱም ጥለዋት ሄዱ። እሷ ግን እንኳን ልታነብ በደስታ የምትይዘው የምትጨብጠው ጠፍቶባት ከቆይታዎች በኋላ ሰዓዳ በሩን ከፍታ ገባች። መቅደስን ሰላም ካለቻትም በኋላ ፊቷ ላይ የሚነበበው ደስታ አይታ ኢጃቧን እያወላለቀች ምን አዲስ ነገር ተገኝቶ ነው ይህ ሁሉ ደስታ አለቻት። መቅደስም ለጌዱ ያደረገችለትን ነገረቻት። ለአዳም ይህንን ማን ገና ሰአዳም ይህንማ ገና ከበር ነው የሰማሁት አለቻት። መቅደስም በመፍነቅነቅ አመሰግናለሁ አለኝ እኮ ስትላት ሰአዳ በሳቅ ወደቀች። እንዴ እንዲህ ሲያዩሽ እኮ አመሰግናለሁ ሳይሆን አግቢኝ ያለሽ ነው የምትመስሊው ብላ መጽሐፏን ይዛ ቆጧ ላይ ወጣች። ጌዲዮንም ከመኝታው ላይ ተጋድሞ መጽሐፉን እያነበበ ነው። የዶርሙ ተማሪዎች አላስችል ብሏቸው ስለ እሱና ስለ መቅደስ ይንሾካሾካሉ። ጌዲዮንም ቀስ ብሎ ዝም ማለት አትችሉም አላቸው። ትንፋሽ ሳይሰሙ ዝም ብለው ከዶርሙ ወጡ። እውነት ለመናገር የዛሬው ገጠመኝ ለጌዲዮንም ገርሞት መጽሐፉን እያየው እንጂ እያነበበው አልነበረም። ከዛም ጊዜ ጀምሮ ጌዱ ወደቀ ሲባል የመቅደስ መገኛ የተለመደ ሆነ። ቢሆንም ዛሬም ድረስ ጌዱ ከአመሰግናለሁ ውጭ ሌላ ቃል አናግሯት አያውቅም። እንዳውም ገና ሲነቃና ሲያያት ደሙ ይፈላል። የመቅደስ እሱን ማናገር ፍላጎት የእሱ መሸሽ ተደምሮ ስቃይዋን አበዛው። ከዕለታት አንድ ቀን ብቻዋን ካፌ ቁጭ ብላ እያለ ዮናስ የሚባል ልጅ መጥቶ አጠገቧ ቁጭ አለ። ይቅርታ የኔ ወንድም ወንበሩ ሰው አለው አለችው። ታዲያ ምን ችግር አለው? ሲመጣ እነሳለሁ አላት። እሺ አለችውና ስልኳን አውጥታ መነካካት ጀመረች። ከዛም መቅዲ አላት። ድንግጥ ብላ የት ታውቀኛለህ አለችው። ዮናስም ሳቅ ብሎ እዚህ ግቢ አንቺ የማያውቅ አለ እንዴ አላትና
እኔን ካላወቅሽኝ ዮናስ እባላለሁ፣ ግን ደስ እንዳለኝ ዮኒ በይኝ አላት። መቅደስም ፈገግ ብላ በዝና የማውቅህ መሰለኝ የሚገባ አላት። ክፍል 3 በክፍል 2 እንደምታስታውሱት መቅደስና ዮናስ ካፌ ቁጭ ብለው እያወሩ ሳለ ነበር ጌዱ በአጋጣሚ መጥቶ አይን ላይን ተፋጠጡት። መቅደስም ከመቀመጫዋ ተነሳች። ጌዶም በነበረበት ቆሞ እሷን እያየ ጭንቅላቱን ያዘ። መቅደስ በድንጋጤ ሙክክ ብላለች። እንዳውም አይተው ሲገምቷት ባሏ ከሌላ ወንድ ጋር የያዛት ሴት ነው የምትመስለው። ጌዶም ሰውነቱ እንደማንቀጥቀጥ አደረገው። ይህንን ጊዜ ሊያመው እንደሆነ አወቀች። መቼም መቅደስ የግቢው ቅጽል ስሟ የጌዱ የግል ነርስ ሆኗል። በፍጥነት እየተንቀጠቀጠች ቦርሳዋን ከፈተች። ዮናስ ምንም እንዳልተፈጠረ ምን ሆነሽ ነው እንኳን አላላትም። ምክንያቱም ጌዶን አይቶታል። መቅደስንም ቦርሳዋን ጠረጴዛው ላይ ዘረገፈችው። ይህንን ጊዜ ዮናስ ብዙ ሴቶች ወደሱ እያዩ ስለነበረ ሸም ያዘው፣ ለመነሳትም አቃተው። መቅደስም በሚርበተበተው አንደበቷ ማን ነበር? ያ ልከኸኝ? አዎ ዮናስ ባክህ ክብሪት ካለህ ያዝ ናና በር እኮ ጠፋኝ አለችው። ዮናስም ከቦርሳዋ ከዘረገፈችው ዕቃ ወደ ክብሪቱን እያመለከተ ያውልሽ አላት። መቅደስም ክብሪቱን ልታነሳ ስትቸኩል የብርጭቆውን ጁስ ዮናስ ላይ ደፋችበት። ዮናስም በጣም ጮኸ፣ ግን አልሰማቸውም። ይቅርታም ሳትለው ክብሪቱን ይዛ ወደ ጌዶን በረረች። ከዛም ህመሙ ሳይብስበት ክብሪቱን አጭሳ ሰውነቱን አረጋግታ ደገፍ ከወንዶቹ ማደሪያ በር ላይ አድርሳው ተመለሰች። ስትመለስ ዮናስም ወደ ማደሪያው እየሄደ ተገጣጠሙ። ከዛም በጣም ይቅርታ አለችው። በእርግጥ በሰዓቱ ስትደፊበት ብዙ ሴቶች ቢስቁም የለበሰው ቲሸርት ሲያወልቀው ግን እንኳን ደፋችበት ያሉት በዝተዋል። የዮናስም ደረት ላይ ያሳሳል። ለነገሩ ምናልባት ከትምህርቱ ይልቅ ለሰውነቱ ቅርጽ ሲል ስፖርት ነው የሚወደውና ይቅርታ እንዳደርግላት ነገሯት። በሌላም ጊዜ ተገናኝተው እንድትክሰው ቃል አስገብቷት ተለያዩ። እንድትክሰው ቃል አስገብቶ ተለያዩ። ቦርሳዋም አስተናጋጅ አስተካክላ ስላጠበቀቻት ይዛ ወደ ዶርሟ ሄደች። ግራ የገባት ግን የእሷ መደንገጥ ሳይሆን የጌዶን እሷን ከሌላ ጋር ስላያት የህመሙ መንቀስቀስ ነው። እውነት ይወደኝ ይሆን ብላ አሰበች። ደግማም አረ አይመስለኝም እያለች በሁለት ሀሳብ ተይዛ ብቻዋን ታወራ ጀመር። ጌዶንም እንደ ልምዱ መጽሐፉን ይዞ ጋደም ብሎ በሀሳብ ተውጧል። የዶርም ጓደኞቹ
አንድ ላይ ቁጭ ብለው እያወሩ ነበር። ጌዶንም ከተለምዶ ውጭ ጮህ ብሎ አንዲት ሴት ከሌላ ወንድ ጋር ስላየኋት ምን ያናድዳል ብሎ ጠየቃቸው። ሁሉም በድንጋጤ ወደሱ ዞሩ። ቀልዱን ነው እንዳይሉ ጌዶን እንኳን ሊቃለዳቸው የጊዜር ሰላምታም ሰጥቷቸውም አያውቅም። ከምሩንም ነው እንዳይሉት እሱ ስለ ሴት ከመቼ ወዲህ ሲያስበው ነው ብለው ወደ ራሳቸው ሲመለሱ አሁንም መልሱልኝ አላቸው። የሚመልሱት ጠፋባቸው። ከዛም አንደኛው ፉንቃ ይሆናላ አለው። ጌዶንም ምን ማለት ነው አለው። ከዛም እንደምንም ተደፋፍሮ ፍቅር ይዞህ ይሆናል። ታዲያ ፍቅር ያናድዳል እንዴ ሲላቸው እየውልህ ጌዲ አንተን ስለ ፍቅር ለማስረዳት ከሀ መጀመር አለብን ሲለው አንደኛው ጓደኛው እንዴ መሳቅ ብሎ ዝም ለማስባል በቁንጥጫ መዘለገው። ልጁም ዝም አለ። ጌዶም ወደ ሀሳቡ ተመለሰ። ከዛም በሌላ ቀን መቅደስ የሚያፈቅራት አስተማሪ ሆን ብሎ ጌዶንን እንድትጠላው ለማድረግ መጽሐፍ ላይ የሌለውን ስለሚጥል በሽታ አስከፊነት ጌዶንን ምሳሌ አድርጎ ማስተማር ጀመረ። መቅደስ አበደች። ክፍሉንም በአንድ እግሩ አቆመችው። አስተማሪው ላይም የስድብ ናዳ አወረደችበት። ተማሪ ሁላ ግራ ገባው። የእሷ ፍቅር እስከምን ድረስ ነው? አስተማሪው እንደሚከሳት አሳውቆ ከክፍል አስወጣት። ሔዋንም አብራት ወጣች። ከወጡም በኋላ መቅደስ ግን ምን እየሆንሽ እንደሆነ ይታወቅሻል አለቻት። መቅደስም አዎ ይታወቀኛል። ሲጀመር ይሄ ትምህርት መጽሐፍ ላይ የለም። ሲቀጥል አንድን አገር አቀፍ ጎበዝ ተማሪ ምሳሌ ማድረግ የለበትም። በቃ ጌዶንን ማንም በክፉ ሲያነሳው መስማት አልፈልግም ብላ እጆቿን እያወራጨች ማልቀስ ጀመረች። ሔዋንም የምትላት ግራ ገባት። በቃ አሁን አስተማሪውን ይቅርታ በይና ወደ ክፍል ግቢ አለቻት። እሷም ይቅርታ ብላ ጮኸችባት። እንዳውም ብቻዬን ተይኝ ብላ እያለቀሰች ከዩኒቨርሲቲው ግቢ ወጣች። በንጋታውም ይህን ወሬ ተባስቶ ጌዶን የተኛ መስሏቸው ጓደኞቹ ሲያወሩ ሰማ። ጌዶንም ምንም ሳይል ከመኝታው ተነስቶ ወደ ሴቶች ማደሪያ ሄደ። በር ላይም ብርሃንን አገኛት። ከዛም መቅደስን ጥሪልኝ አላት። ብርሃንም በፍርሃት እየተንቀጠቀጠች ወደ ዶርም ሮጠች። በሩን በርግዳ መቅደስ መቅደስ አለች። እሷም አቤት ስትላት እያለከለከች ጌዶን በር ላይ ሆኖ እየጠራሽ ነው አለቻት። መቅደስም የምትገባበት ጉድጓድ ጠፋት። ቁጭ ብድግ ትል ጀመር። ለነገሩ እንኳን እሷ ጓደኞቿም ደንግጠዋል። ከዛ እንደምንም ተረጋግታ ሄደች። ገና ፊት ለፊቱ ስትቆም ጌዶን አይኑን እንባ አቅሮት ነበር። ከዛም ጮህ ብሎ ስሚ መቅደስ፣ ከዚህ በኋላ ስለ እኔ ምንም አይመለከትሽም። ብወድቅ ምንም ብሆን አንቺ አይመለከትሽም። ገባሽ መቅደስ? አይኗን በእንባ ሞልታ ትሰማው ጀመር። ቀጠለ። በቃ እኔ መውደቅ አዲስ አይደለም። ማንም አልፈልግም። እንኳን የበሽተኛ ምሳሌ የፈለጉት ያረጉኝ። ጌዱ በአይኑ የሞላው እንባ እንደ ጎርፍ
ጀመር። ሁሉም ተማሪ ከሩቅ ሆኖ ያያቸዋል። ከዛ ጀምሮ ወድቄ ስነሳ አጠገቤ ባይሽ እመታሻለሁ፣ ስለ እኔ እንድትጎጂ አልፈልግም ብሏት እያለቀሰ ከግቢው ወጣ። መቅደስም በቆመችበት ቦታ ተቀመጠች። ጓደኞቿን መጡ። አቅፈውም ያባብሏት ጀመር። እሷ ግን ለቅሷ ጨመረ፣ ቅስሟንም ተሰበረ። አንድ የበረኛ ስበብ አንተን ለማየት ህመምህ ነበረ የሰጠኝ ብርታት። ፍቅሬን ባልነግርህም ቁጡነትህ ከብዶኝ መውደቅህ ነበረ መጽናኛ የሆነኝ። ዛሬ ግን ጨክነህ አትደገፊኝ አልከኝ። አረ መላ በሉኝ ሰዎች ምን ይዋጠኝ። እንግዲህ የትርክቱ መነሻ ይሄን ይመስላል። ከክፍል 1 እስከ 3 ነው ያቀረብኩት። በቀጣይ ክፍል ምን ይገጥማል? በጣም አሳዛኝ ሳነበው ያገኘሁት አሳዛኝ የፍቅር ታሪክ ነው። በእውነት እስከ መጨረሻው እስከማየው ጓጉቻለሁ ማለት ነው። እና እንግዲህ ፍቅር በአጋጣሚ ነው የሚይዘው። አስበንበት ወይም አቅደንበት ጊዜ ሰጥተነው አይደለም። እና እንግዲህ አሁን ላይ መቅዲ በጣም ልቧ ተሰብሯል ለሰጣት መልስ። በእርግጥ እሱም ለእሷ እንድትጎዳ እንድትል አስቦ ነው እና እንዳትጎዳ በእሷ እንትን እንድትል አይደለ እያለቀሰ ያን ነገር እንትን ያላት። እሷ ግን ምንም ሰው ስለዛላት ምን ስለሰደባት ምን ስላላት ስለሳቀባት ቦታም አልሰጠችውም ነበር። እሱ ግን ከአጠገቤ እንዳላገኝሽ ሁለተኛ ወድቄም እንዳታነሽኝ የለመድኩት ነው በማለት ነበረ። ምክንያቱም እንድትጎዳ ስለማይፈልግ ሁሉም ሲስቁባት ስላየ ማለት ነው። እንግዲህ ክፍል 4 ላይ እሱም ሞቶ ሄዷል። እሷም እንግዲህ ልቧ ተሰብሯል በሰጣት መልስ ማለት ነው። ክፍል 4 ላይ እስኪ በምን እንጠብቃለን? እንግዲህ ፍቅር በአጋጣሚ ነው የሚይዘው እንዳልኳቸው። ይህ ፍቅር እንግዲህ መጨረሻው ምን ይሆን አለሁኝ። እንግዲህ ቀጣይ ክፍል እንጠብቃለን። ክፍል 4 ላይ ደግሞ ይዘን እንመጣለን ማለት ነው። እንግዲህ አቅራቢዋ በጣም አስተማሪና አዝናኝ ነው ብዬ ካነበብኩት ቻናል ቴሌግራም ያገኘሁት ነው ማለት ነው። በቀጣይ ክፍል እንጠብቃለን በጉጉት ማለት ነው። እንግዲህ ለቤቱ አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ተወደዳችሁትም ደግሞ ሼር እያደረጋችሁ አበረታቱኝ ማለት ነው። ቀጣይ ክፍል 4ን በጉጉት እንጠብቃለን ማለት ነው። ከምንም በላይ እስካሁን ለነበረን ቆይታ እናመሰግናለን። ሰላም ለሀገራችን፣ ሰላም ለሕዝባችን። ያው ሰላም ሲሆን ነው አይደለ ሁሉም ዓለም፣ እኛም በየዓለሙ ስለሆነ ያለ ነው። ሰላም ለዓለም ሁሉ ብዬ እዚህ ላይ ላቆም እወዳለሁ ማለት ነው። በቀጣይ ክፍል 4 እንገናኝ። ሰላም ለሁሉ። ላይክ ሰብስክራይብ እንዳይረሳ። እንግዲህ ፍቅር ያሸንፋል። የመጨረሻው ፓርት እንግዲህ ገና ነው። ክፍል 4 ላይ እስከ መጨረሻው እስከሚያልቅ እንከታተላለን ማለት ነው። አስተማሪ ነው ብዬ ያገኘሁት ታሪክ ነው። እንግዲህ ገና ተከታታይ ነው። ክፍል 4 ላይ ነው ያቆምነው። ይሄ ያቀረብኩላችሁ ክፍል 1 እና ክፍል 2 ክፍል 3 በአንድ ነው። አጭር ስለሆነ እንትን ለማለት ነው ማለት ነው። ረዘም ለማድረግ የተጠቀምኩበት። እናም ጓደኞቼ ለነበረን ቆይታ በጣም ነው የማመሰግነው። ከምንም በላይ ሰላም ቀዳሚ ነውና ሰላም ለሁሉ ዓለም እያልኩኝ እዚህ ላይ ልለያችሁ ነው። እናንተም እንዳትረሱ ላይክ ሰብስክራይብ እያደረጋችሁ እንደዛ አዳዲስ ነገሮችን ታሪኮችን የማቀርብላችሁ እኔ መቅደስ። እውነት ለመናገር ሳልነግራቸው ልጨምረው መሰለኝ መቅደስ የሚል ስም ስላለው ነው መሰለኝ ታሪኩን ወድጀዋለሁኝ። ዘሴ ማስኔሚ ስለዚህ ከስሜ ጋር አንድ ስለሆነ ነው መሰለኝ በጣም ወድጀዋለሁ ማለት ነው። ስለዚህ ለዛ ነው መሰለኝ
እየተከታተልኩት ነው ያነበብኩት። ያው እንግዲህ ለቃላቱ ግድፈት ግን ይቅርታ፣ ምክንያቱም እየተጠራው በመሀል እያቋረጥኩ ነው እየሄድኩ የነበረው ማለት ነው። እና ሳነብ ቶሎ ግቼ ሊሆን ይችላል። በቀጣይ ለማስተካከል እሞክራለሁ አጥንቼ ለማቅረብ ማለት ነው። እና አመሰግናለሁኝ ሁላችሁም ወዳችሁና ፈቅዳችሁ ስለተከታተላችሁት። አስተማሪ ታሪክ ስለሆነ በጣም ነው የማመሰግናችሁ። ሰላም፣ በቀጣይ እስከምንገናኝ ድረስ ማለት ነው። ላይክ ሰብስክራይብን እንዳትረሱ። ለሁሉም ነገር ፍቅርን እናስቀድም ይላል እንግዲህ ገንዘብ ሳይሆን ፍቅርን። አሁን ላይ ፍቅር ስለጠፋ ልስት እንግዲህ ከታሪኮች አንዳንዴ ስንማር ራሳችንን ጀስት በዛ አይነት ውስጥ እንድናየው ብዬ ነው ይዤ የመጣሁት ማለት ነው። ላይክ ሰብስክራይብ እያደረጋችሁ አይኖ በጣም ስላስጠኝ ነው ማለት ነው። አመሰግናለሁ ሁላችሁንም። ባላችሁበት ሰላማችሁ ይብዛ። ቴንኪው ሶ ማች። መቅደስ ነኝ። ባይ ባይ። ላይክ ሰብስክራይብ አድርጉ። አረ መቅደስ አበዛችሁ። ላይክ ሰብስክራይብ ታይ ተረጋጊ። እና ለማንኛውም በቀጣይ ክፍል 4 እስከምንገናኝ ሰላም ቆዩልኝ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሁሉ ዓለም። በቀጣይ ክፍል እንገናኛለን። ኦኤምጂ እና ባላችሁበት ሰላማችሁ ይብዛልን። ፍቅር ብቻ ይሁን እላለሁኝ። የመቅድን ታሪክ እንግዲህ በቀጣይ ክፍል 4 ላይ እንገናኝ ማለት